አንዳንድ ነገር እያለች የቃልን ሚስጥር አሳልፋ ለመስጠት ተዘጋጀች። በዚህን ሰዓት ውጭልኝ በማለት አመነጫጭቃ የቃል ጓደኛ እንድትሄድ ተደረገ። ዛሬ ላይ ግን ተመልሳ ተከስታለች። እናም ቃል በሰላም ላይ እያሴረች ያለችውንና ከአቶ ኃይሉ ጋር የደረሱትን ድራማ ታጋልጣቸዋለች ብዬም ተስፋ አደርጋለሁ። ከብዙ ቆይታ በኋላ የቃል ጓደኛ ወደዛ ቤት ስትከሰት ክፉኛ በድንጋጤ መደነባበር ጀምራለች። ያንን ቀን ያለቻትን እያስታወሰችም ወይኔ ጉዴ ማለት ጀምራለች። ለማንኛውም በዛሬው ክፍል እስኪ ምን አዲስ ነገር አለ? በአደራ ድራማ ከባባድ ነገሮችን በሰላም ህይወት ተመልክተናል። በሳሚ 300 ሺህ ብር ተጭበርብራ ለአልማዝ ተላልፎ እንዲሰጥ ተደርጋለች። ሌላኛው ዛሬ ላይ ብሌንና ዳግም ከብዙ ችግር በኋላ ተመልሰው መስማማት ችለዋል። ዳግምም የእናቱ ሆድ ብሶት እያገረሸበት መጥቷል። ዛሬ ፎቶዋን ይዞ እማዬ የት ይሆን ያለሽው? ይኸው 18 ዓመታትን የተለየዋት እናቴ ይነኝ ባልሽኝና ልቤ ባረፈልኝ ይላል። እስኪ በዛሬው ክፍል ምን አዲስ ነገር አለ? እንዲህ ዳስስኳቸውና ቀሪዎችን አብረን የምናይ ይሆናል። በባለፈው ክፍል ወይዘሮ አልማዝ የተነጋገረችውን ብር በወቅቱ ስላልገባላት በር ላይ መታ ማንኳኩታለች። የተቀበለቻት ቃል ናት። ምን ስትፈልግ የመጣች? ተነጋግረናል እሰጥሻለሁ አለቻት። እሷም ሰዓቱ እንደዘገየባትና ከተነጋገሩበት ደቂቃና ሴኮንድ ስላለፈባት የግድ ገንዘቡን ገቢ እስካልሆነላት ድረስ ልትጨቃጨቃት እንደመጣችም ተነግራታለች። ቃልም እባክሽን ተረጋጊ እሰጥሻለሁ ቀን ስጭኝ አለቻት። ወይዘሮ ሰላም ግን በር ላይ ቆማ አሻግራ ትመለከታቸው ነበረ። አልማዝ ድንገት ሰላምን ስታያት ተኮፋፍናም ሩጣ መለጠች። ምክንያቱም የምትፈልገውን ገንዘብ ማግኘት አትችልምና። እንዲህ በር ላይ ቆማ ስታወራ የነበረችው ሰላም ከዛ በኋላ በጥያቄ ቃልን አንቺ ልጅ ሁኔታሽ አላማረኝም ወራሽ ያለሽው በማለት ስትጠይቃት እሷም ነገሩን ለማድበስበስ ሞክራለች። ሰላምም በቃ እንግዲያውስ እስር ቤት ደርሼ እመጣለሁ፣ ገነትም ያላበሰዋ ታስራለችና ልጠይቃት አለቻት። ቃል የገነትን መታሰር ስትሰማ ተደሰተች። ያች አሮጊት እጇን አገኘች። አላርፍም ብላ ነበረ። ከእንግዲህ በኋላ ማንም ጠያቂ የለብንም ተመስገን አለች። በሀሳቧ ጭልጥ አለች። እንግዲያውስ ገነት ከታሰረች አብሬ ሄጄ አያታለሁ በማለት ለሰላም ስትነግራት፣ ሰላም ደግሞ በጣም ጥሩ እንግዲያውስ ተነሽ አብረን እንሄዳለች። ሰላም ቃል ሄዳ እስረኞቹን ለመጠየቅ ካላት ፍላጎት የተነሳ ደስተኛ ብትሆንም ወዲያውኑ አቶ ኃይሉ እስር ቤት እንዳለ ስታውቅ ደግሞ ሀሳቧን ቀየረ። ማዬ እንደውም ትቸዋለሁ አለቻት። አጎትሽም እኮ ሳትጠይቀኝ ይልሻል ለምን ሄደሽ አትጠይቂም አለቻት። አይ ተይው በቃ ለደህንነቱ ጠይቅልኝ በማለትም ፈቃደኛ ሳትሆን ትቀራለች። ሰላምና ብሌንም ተያይዘው ወደ እስር ቤቱ አመሩ። ከገነት ጋራም ፊት ለፊት ተገናኙ። ያላበሳሽና ያለ በደልሽ እስር ቤት እንድትገቢ አስደረኩሽ እያለች ከገነት ፊት ለፊት ሆና እያለቀሰች ነው። ወይዘሮ ገነት ምንም አይደለም አሁን እፈታለሁኝ፣ እናም አታልቅሽ፣ እንዲህ በንዴት ስሜታዊ ሆነሽ አትናገሪ፣ ሌላ ችግር ያመጣብናል አለች። ለሰላምም ታዲያ እኔ እኮ ነኝ እማዬ ለፖሊስ ጠቁሜ ያሳሰርኳት እያለችም እየነገረቻትም ነበረ። ሰላምም በቃ ልጄ ብሌን ተረጋጊ አለቻት። እንድትረጋጋ ማደረገቻት። ቀጥሎም አቶ ኃይሉን ነበር የጠየቁት። አቶ ኃይሉ ለምንድን ነው ቃል መታ ያልጠየቀችኝ? በጣም ክፉና ጨካኝ ናት እያለም ያደረገችበትን ሁሉ እያስታወሰና ሚሞሪው በአእምሮ እያቃጨለበት እየተመላለሰ ከእስር ቤቱ ቢወጣ ምን ሊያደርጋት እንደሚችልም በሀሳቡ ጭልጥ ብሎ መጥፎ ነገር እያሰበባት እንደሆነም ተመልክተናል። ብሌን ከእስር ቤት መልስ በኋላ ቀጥታ ወደ እናቷ ቤት ወይም ወደ አሳዳጊ እናቷ ቤት ነበር ያመራችው። የአሳዳጊ እናቷ ቤት ተዘግቶ ጠበቃት። አልጋው ላይ ተደፋች። እማዬ ያላበሳሽ አሳሰርኩሽ አለች። አለቀሰች፣ ተንሰቀሰቀች። በመጀመሪያ ዳግም ስለ ብሌን ሁኔታዋን ሁሉ ሲያስባት ቆይቷል። ምን ያህል እንደገፈተረችውና እንዳመናጨቀችው ብሌን አንድ ነገር ካልሰማች እንዴት በዚህ ልክ ፊቷን ትዞርብኛለች እያለ አእምሮ ሲያወጣ ሲያወርድ ቆይቷል። ከዚህ በኋላ ምን ማድረግ አለብኝ? ብሌንን እንዴት አድርጌ ይቅርታ ልጠይቃት እያለ ብቻ በብዙ ውጥረት ውስጥ ቆይቶ ተነስቶ ወደ ወይዘሮ ገነት ቤት ያመራል። ከወይዘሮ ገነት ቤት ከፍቶ ሲገባ ወይዘሮ ገነት እስር ቤት ገብታ ብሌን እያለቀሰች ያገኛታል። ብሌን ስለምን ታለቅሻለች ሲል ጠይቋታል። እሷም ያላበሷና ያለበደሏ እኔ ነኝ ለፖሊስ ጠቁሜ ያሳሰርኳት፣ በአልማዝ ነገር የሰማሁት ነገር ስሜታዊ ያደርጎኛል፣ እንዴት በዚህ ልክ ልጆች ያሏት እናት በግፍ ትገደላለች ብዬ በወቅቱ ስሜታዊ ነበርኩ ዳግም አለችው። ከዚህ በፊት ፊቷን የዞረችበትና ለማናገር ፈቃደኛ እንዳልሆነች የተመለከተው ዳግም ራውትን ስህተት በማለት መናዘዝ ትጀምራለች። ስለምን ብሌን ይህንን አደረግሽ?
ለምን እኛም ሁሉ አሳስረሽን ነበር እኮ በማለትም ይጠይቃታል። አዎ እናንተም እኮ ያደረጋችሁት ትክክል አይደለም። ዳግምም ቀጠለ እና ሰላምን ልታሳስሪያት ኖሯል እንዴ ይላታል። አዎ በሚገባ ሰማሁበት ሰዓት በጣም ነበር የተናደድኩት። ብቻ ያደረግኩት ነገር ትክክል እንዳልሆነ እያሰብኩኝ ዘርፋለሁ አለችው። በዚህ ሁኔታ ዳግም ሲያጽናናትና ሲያበረታታት ቆይቷል። ወይዘሮ ገነትም ከእስር ቤት የሚያስወጣበት ወይም የራሱ የሆነ ሰው እንዳለውም ነግሯታል። ገነትን አስፈታታለሁ ሲላትም በጣም ደስተኛ ሆነች። በቃ ታረቅን ማለት ነው በማለት ተቃቀፉ። ቃልም ወይዘሮ አልማዝ ቤት ድረስ በመምጣት በር እያንኳኳች እንዳስቸገረቻትና በሰላም መኖር እንዳላስቻላትም ለሳሚ እየነገረችው ነው። ሳሚም በቃ ያችን አሮጊት አስጨንቀን እንደምንም እንቀበላታለን እያለ ምድር ላይ ቆመው እያወሩ በነበሩበት ሰዓት ዳግም ይመለከታቸዋል። ፍቅር በፍቅር ሆናቸዋል። ይመቻችሁ፣ እንዴት አባቱን የምታምሩት በማለትም እዛው ላይ ቃልን ያዋርዳታል። ቃል ምን ለማለት ፈልገ ነው ዳግም አለችው። ሳሚ እኔ እናንተ ቆመን ካየን አሁን እንደውም ብሌን አፍቅሯታልና እኔን እሺ አይለኝም፣ በጣም ያናድዳል አለች። ተበሳጨችም። ሳሚ ከተለያት በኋላ እኔ አንተን ነው የምወደው፣ እሱን አልፈልገውም፣ በጭራሽ ከሳሚ ጋር ምንም አይነት የፍቅር ግንኙነት እንዲኖረኝም አልመኝም አለች። ዳግም በሰላምና በብሌን የሚያሰሩትን ሴራ እየተከታተላቸው ስለነበር ነው። በመጀመሪያም አልማዝን አይቷት ውልብ ብላበት ገባችበት እስክትገባ ድረስ እየፈለጋት፣ ከዛም አልማዝ ማሙታለች ወይ አይኔ ነው እያለ ምናልባትም በምናቡ ሳላት እንደሆነም እያሰበ መለስ ነበረ። ቃልና ሳሚ በዚህ ሁኔታ ከሰላም እንዴት ብሩን መቀበል እንዳለባቸው እየተደራደሩ በነበርበት አጋጣሚ ተገጣጠመው። ከቃል ጋር ተመካክሮ ከተለየ በኋላ ወደውኑ ለሰላም ስልክ ደወለላት። ይኸውልሽ አንቺ አሮጌት 300 ሺህ ብር የማትከፍሌ ከሆነ አንቺም ልጅሽም ዘብጥያ ትወረወራላችሁ። አሁኑኑ ቶሎ በአስቸኳይ ይህንን ብር ካስገባሽ ግን ይቀርልሻል በማለት ያስፈራራታል። ሰላም ለልጄ ስል የሚከፈለውን እከፍላለሁ፣ እባክን እስር ቤት መግባት አልፈልግም አለችው። በዚህ ሁኔታ እያለቀሰች ቆይታለች። ጥማት ፈተና ምን ያህል ከባድ እንደሆነም ልቧን ሰብሯታል። ቃል ምን ሆነሽ ነው ማየ ስትል ጠይቅቻት። ይኸውልሽ አሁን አልማዝን እንደገደልኳት የታወቀ ይመስለኛል። 300 ሺህ ብር ካላስገባሽ እስር ቤት ትገቢያለሽ ሲል ዝቶብኛል አለቻት። እረ እማዬ 300 ሺህ ብር ቶሎ ብለሽ አውጥተሽ ስጭ፣ ምክንያቱም እኔ እስር ቤት ከምገባ ራሴን በገመድ ሰቅዬ ብገል እመርጣለሁ አለቻት። ልጄ አትሙችብኝ፣ ገንዘቡን እከፍላለሁ አለች። ያንን 300 ሺህ ብርም ከየትም ታምጣው ከየትም እንደምንም ፈልጋ ቦርሳዎቿ ውስጥ በመክተት ሳሚ ጋራ በመነጋገር ልሰጠው እንደምትችልም ደወለችለት። እሱም ከሩቅ ሆኖ እየተከታተላትና በህፃን ልጅ አማካኝነት ወደ ራሱን እንዲደርሰውም አደረገ። አቤት የክደትና የጭካኔ ያለሽ ያሰኛል። ይቺ ህፃን ልጅ ተልካ ካጠገቧ ስትቆም ወይዘሮ ሰላም ግራ ተጋብታለች። የት ነው ያለኸው? ብሩን ላቀብልህ አለችው። ቀጥ ብለሽ ካጠገብሽ ለቆመችው ህፃን ልጅ ስጫት። ከዛ በኋላ ግራ ቀኝ እንዳትመለከች፣ ፊትሽን እንደተሸፋፈንሽና ማንነትሽ በማይታወቅበት ሁኔታ ዞር ብለሽ ሂጂ ሲል ማስጠነቅቃት። ይህኔ ሰላምም እንደታዘዘች አደረገች። ብሩም ከሳሚ እጅ ደረሰ። 300 ሺህ ብር አስፈራርቶ ከሰላም ከወሰደ በኋላ ግን ቃልን 100 ሺህ ብር አጭበረበራት። የተቀበልኳት 200 ሺህ ብር ነው፣ ይህንን ውሰጅና ለዛች አሮጊት ስጫት፣ ከዛ በኋላ እንገላገላለን በማለት ለቃል ነገራት። ቃል ሰላም የተጠየቀችውን እያስታወሰች 300 ሺህ ብር አልነበር እንዴ ወይስ እኔ ነኝ የተሳሳትኩት እያለችው ዝግብ ውስጥ ገብታለች። ቆይ 300 ሺህ ብር አልነበር እንዴ? ለምን 200 ሺህ አልከኝ? አይ 200 ሺህ ብር ነው፣ ከዛ ውጭ አልተቀበልኩም በማለት ይሸመጥጣታል። ያንን የተቀበለችውን 200 ሺህ ብርም ወስዳ ለአልማዝ ሰጠቻት። ግን በበኩሏ ከዳግም ጋር ወደ ቤት እየተመለሱ ነው። ቃል ከሳሚ ጋር ተገናኝታ ማለትም ምንም አይነት ድርሻ ሳትይዝ በመንገድ እየተወዛገበች ሁለቱን አንድ ላይ ትመለከታቸዋለች። ብሌን ምን ትሰሪያለች ስትል መላከፍ ጀመረች። ዳግምም ቀጠለ። እንግዲህ ፍቅር በእናንተ አይተናልና እኛም ፍቅር በፍቅር ሆነናል። እንዲያ እንዳማረባችሁ እኛም ይመርብን ብለን ዛሬ ከብሌን ጋራ በዚህ ሁኔታ አይተሽናል አለ። በዚህ ሁኔታ እርድብን ብላለች ቃል። የምትሆነውም ግራ ገብቷታል። በሁለታቸው ፍቅር ክፉኛ ብስጭት ውስጥ ገብታለች። እስከ መጨረሻም ወደ ግቢው በመግባት ብሌንና ዳግም እንደ ወትሮ ፍቅር በፍቅር ሆነው እያወሩ እሷ ግን ከርቀት ሆና እየተመለከተች በጣም ተናዳና ተበሳጭታ
አሁንም ትኩረቷን እነሱ ላይ አድርጋለች። ወይዘሮ ሰላም ብሩን አስረክባ ከቤት በደረሰችበትና ቃል ደግሞ ከሳሚ ጋር ተነጋግራ ስትመካከር ቆይታ የብሌንና የዳግምን ፍቅር አይታ በቅናት እየተቃጠለች እቤት ስትደርስ ግን ሌላ አጣብቅኝ ውስጥ ገብታለች። ይኸውም እንግዲህ የቀድሞ ጓደኛዋ በነገር ስትሸነቁጣትና በሐሰት እዛ ቤት አጭበርብራ ልጅ መምሰል እንደቻለች ሚስጥሩን የምታውቀውና ምን ያህል እዚህ ላይ በዚች ምስኪን እየተጫወትሽ እንደሆነ አጋልጥሻለሁ እንዳለች ሁሉ ቆይታ በኋላ እቤት ተከስታለች። ምን ሚስጥር ታወጣ ይሆን? ክፉኛ ተደነባብራለች። በቀጣዩ ክፍል ይዤላችሁ እስከምመጣ ድረስ ለዛሬ አደራ ድራማ ያቀረብኩላችሁን ይመስል ነበረ።